ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እጅግ አድርጌ አመሰግናለሁ እንግዳችን ስቱዲዮ ድረስ ስለመጡ። እስኪ ራስዎትን ያስተዋውቁና ወደ ቃለ መጠይቁ እንግባ። እኔም አመሰግናለሁ ስለጋበዛችሁኝ። መቤት ቢራራ እባላለሁ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ሴቶች ክንፍ ስራ አስፈጻሚና የኢዜማ ሴቶች መምሪያ ኃላፊ ነኝ። እሺ ያው እንደሚታወቀው ሰባተኛው ጠቅላላ ሀገራዊ ምርጫ በስፋት እናንተ ስትሳተፉ ነበረ በተለያዩ ክልሎችም አዲስ አበባም ላይና እንደው ሰባተኛ ጠቅላላ ሀገራዊ ምርጫ አጠቃላይ ሂደቱ ምን ይመስል ነበር? ከዚህን ጀምሮ የሰባተኛው የሀገራዊ ምርጫ ከምዝገባውም ጀምሮ ከእጩነትም እንዲሁም ከቅስቀሳምና የነበረው የምርጫ ወቅት ላይም ጥሩ እንቅስቃሴ ስናረግም ነበር። በትኩረት እንደ አንድ የፖለቲካ ፓርቲ ስልጣን በምርጫ ብቻ ብሎ እንደሚያምን ፓርቲ ስንንቀሳቀስ ነበረ። ሂደቱም ከሞላ ጎደል ያው ሙሉ ለሙሉ ጥሩ ነው የሚለውን እንደ ፓርቲ በመናወጣው የመጨረሻ መግለጫችን ላይ ከሪፖርታችን ጋር የሚያያዝ ቢሆንም ሂደቱ ግን የተሻለ ካለፉት የተሻለ ነበር። በዚህ ከቅስቀሳም ፓርቲዎች በደንብ ቀስቅሰዋል። ከነበረው የፖለቲካ ፓርቲዎች የክርክር የአየር ሰዓትም የተሻለ ነበረ ብለን ነው የምናምነው። እስኪ በተለይም ደግሞ በተለይ በዚህ ምርጫ የሴቶች ተሳትፎ በተለይ ደግሞ ዜጎች ለዲሞክራሲያዊ ስርዓት ግንባታ ያላቸውን ቁርጠኝነት ያሳዩበት ነበርና ይህስ እንደው እንዴት ነው? ከዚህ አኳያስ እንደው ይህን ከማሳየት አኳያ እንደው ሂደቱ እንዴት ነው ያያችሁት? እንደ ሴቶች በአሁኑ ትንሽ ምርጫ ቦርድ ሪፖርት እንደሰማ ነውና የተለያዩ ሴቶች ላይ የሚሰሩ ተቋማት ባወጡት ሪፖርትም ሴቶች በነጻነት መርጠዋል፣ ወጥተው መርጠዋል። በመራጭነትም በእጩነትም የተሻለው የሴቶች ተሳትፎ ነበረ። እንደው ከዚህ ጋር ተያይዞ ደግሞ ኢዜማ ደግሞ በተለይ በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች መቀመጫዎችን አግኝቷል። ይህ እንደው እንድምታው ምንድነው? እንደው ምንድነው ይሄ ለሀገራችን አጠቃላይ ዴሞክራሲያዊ ግንባታ ደግሞ ሚኖረው አንድምታ ምንድነው ብለሽ ታስቢያለሽ? ሰባተኛ ዙር ምርጫ ከ20 ዓመት በፊት የነበረውን የምርጫ ሂደቶችን በጥቂቱ የሚያሳውሰን ነው። ምክንያቱም እንደ ፓርቲም በአጠቃላይ 86 ወንበሮችን አግኝቷል። 13 በተወካዮች ምክር ቤትና 73 ደግሞ በክልል ምርጫ አግኝቷል። ይሄ ደግሞ የሚያሳየው ኢዜማ ግንባር ቀደም ተፎካካሪ መሆኑን ያየንበት ነው። ሁለተኛ ዙር ምርጫችን ነው እንደ ኢዜማ ስንሳተፍ ከባለፈው በተሻለ ቁጥር ነው የመጣ ነው። ይሄ የሚያሳየው ምንድነው? ቀጣይ መንግስት ለመሆን በምርጫ ብቻ ስልጣን የሚገኘውን እሱን እንደምናስፈጽም የሚያሳይና ጠንካራ ፓርቲ ተገዳዳሪ ፓርቲ ሆነን የምንወጣበትን ያሳየንበት ነው። የሰባተኛው ጠቅላላ ምርጫ ሴቶች አካታችነትን እንደው በተለይ የሴቶች ተሳትፎና ዲሞክራሲያዊ ስርዓት ግንባታን እንደው ለማሳደግ እንደው የሚጠቅም ነገር አለውና ይህንስ እንዴት ነው የምታዩት? ምንገመግሙት? እንደ ሴቶች አሁን የሴቶች መምሪያ ኃላፊ ነኝ። እንደ ጋራ ምክር ቤትም ደግሞ የስራ አስፈጻሚ ውስጥ አለውና በቅርበት እንደምከታተል የሴቶችን የፖለቲካ ተሳትፎ ካለኝም ከምሰራበትም አንጻር ስለሆነ በአሁኑ ምርጫ ቦርድም የተሻለ በሰነድ የተደገፉ መመሪያዎችን በማውጣት ኮድ ኦፍ ኮንዳክት እንዲሁም ለሴቶች በተባለ ብቻ ስልጠናዎች ነበሩት እና ብዙ ይሄ ኢንሴንቲቭም በትክክል የደረሰበትና አበረታች የሆነ ነገር ነበረ ያየነው። በተለይ ለዚህ ሁሉ ፖለቲካ ፓርቲዎች ምን ይዘው መጥተዋል፣ ለሴቶች ምን አለ የሚለው እንደ አለቃ የምናየው ምርጫ ቦርድ ነውና ምርጫ ቦርድ በጣም የተሻለ ነበር ለሴቶች ካለፉት ከ6 የምርጫ ዙሮች ሰባተኛው ላይ በብዙ ነገር ወደኛ ቀረብ ብሎ ነበር፣ ወደ ሴቶች ቀርቧል። በቅርበትም ሴቶችን ብቻ የሚያካትት ስልጠና፣ የካምፔን ስልጠና፣ የምርጫ ጊዜ የሚደረጉ ከምርጫ በኋላ ያሉትን ምን ማድረግ አለባቸው ሴቶች የሚለውን ስልጠና እየሰጠ በቅርብ ክትትል እያደረገ ይሄ በጣም ትልቅ እድል ነው ብዬ ነው የማየው እንደ ሴቶች ማለት ነው። ፓርቲዎችም እንደኔ እንደ ኢዜማ ምነግርሽ 147 ሴት እጩዎችን ያቀረብ ነው። በቂ ነው ባይባልም ግን ተስፋ ሰጪ ነው። አሁን ካገኘው እንደው ድል አኳያ በተለይ ደግሞ በሀገራዊ ጉዳዮች ላይ በትብብር ለመስራት ቁርጠኝነቱን አሳይቷልና ከዚህ አኳያ ኢዜማ እንደው ምንድነው አብሮ ለመስራት ያለው ቁርጠኝነት? ሁሌም እንደምንለው ኢዜማ ቅድሚያ የሚሰጠው በብሔራዊ ጥቅም በሀገር ጥቅም ላይ የቅድሚያ ሰጥቶ የምንሰራበት ዋናው መርሃችን ነው። በሀገር ጉዳይ ላይ በምንም ነገር እንተባበራለን፣ በሀሳብ እንፎካከራለን፣ በስራ ደግሞ እንተባበራለን። ይሄ መርሃችን ነውና በዛም መሰረት ቀጣይ የሚደረገው የፓርቲ ውሳኔ ነው። ባገኘነው ድምጽ
እንሰራለን። አብረን ምንሰራው ግን በምን አይነት መንገድ ነው የሚለው ፓርቲው እንደዚህ ቀደሙ ከዚህ በፊትም አብረን እንስራ ስንል የኛ ከፍተኛ ስልጣን ያለው ጉባኤያችን ነው የሚወስነው። አሁን ግን ሁሌም የኢዜማ መርህ በሀገር አብረን እንሰራለን፣ በሀሳብ እንፎካከራለን። በኢትዮጵያ ብሔራዊ ጥቅም ላይ ግን በፍጹም ፉክክር የሚባል ነገር አናስብም። ቅድሚያ የምንሰጠው ሀገርን ነው። ሀገር መቀጠል አለባት። ሀገራችንን የዲሞክራሲ ስራ ደግሞ ሂደት ነው። አሁን ባለው ሂደት የተሻለ በባለፈው ምርጫ 4 ወንበር ነበር የነበረን። አሁን ደግሞ በተሻለ ጨምረን በፓርላማ 13 ወንበሮችን አግኝተናል። የህዝብ ተወካዮች ቀላል ቁጥር አይደለም። እንደ ተፎካካሪ ፓርቲ ግንባር ቀደሞች ስለሆነ በሀገር ጉዳይ ላይ አብረን ነው የምንሰራው። ይህንን ግን የምንወስነው እንደ ፓርቲ የምርጫ ሂደቱን ከገመገምን የመጨረሻ ሪፖርት ካወጣን በኋላ የሚመጣው በጉባኤ የሚወሰን በስራ አስፈጻሚ የሚወሰን ነውና እሱን ወደፊት የምናየው ይሆናል። ብዙ ወንበር አግኝታችኋል። ከዚህ ጋር ተያይዞ በተለይ ቀጣይ ለምሰሩ ስራ እንደው ተወዳዳሪነታችሁን ለመጨመር እንደው ምንድነው ለመስራት ያሰባችሁት? እንግዲህ ከመስከረም በኋላ ነው ይሁንታ ያገኘው መንግስት ሆኖ ሲመሰረት በሚደረገው በሙሉ ግብአት የምንሰጠው ፖሊሲያችንን ማስፈጸም አንችልም። ቢኮዝ መንግስት አልሆንም፣ አልተመረጥንም። ስንመረጥ መንግስት መመስረት ስንችል ነው ፖሊሲያችንን የምንመርጠው፣ ፖሊሲያችንን ማስፈጸም የምንችለው። አሁን ማስፈጸም ስለማንችል ሀገራዊ ጥቅሞችን እናስጠብቃለን። በሀገራዊ አጀንዳ ጉዳዮች ላይ ቀድመን በመገኘት ሀሳባችንን እንገልጻለን ማለት ነው። በተለይ ደግሞ በምክር ቤቱ በርካታ የፖለቲካ ተወካዮች መኖራቸው ከሀሳብ ብዝሃነትና ከጠንካራ ሀገረ መንግስት ግንባታ አኳያ ምን አይነት ፋይዳ ይኖረዋል? ይሄ በጣም ግልጽ ነው። ምክንያቱም 7ኛው ዙር ምርጫ ይዞት ከመጣው እድል አንዱ ይሄንን ነው። በፊት ሲንጸባረቅ የነበረው የአንድ መንግስት የአንድ የገዢው ፓርቲ 99% በሚባል ደረጃ በተለይ በክልል የራሱን ፖሊሲ ነው የሚፈጽመው፣ የራሱን ሀሳብ ነው። መሬት ላይ ያለው ሀሳብ ወደ ምክር ቤት አይመጣም፣ በህዝብ እንደራሴዎች አይነገርም። አሁን ግን የሀሳብ ብዝሃነት አለ። የተለያዩ ፓርቲዎች ገብተዋል ማለት የተለያየ ማህበረሰብ ክፍሎች ለምሳሌ ኢዜማም ሌሎች ፓርቲዎችም ከ4 በላይ ፓርቲዎች በፓርላማም በክልል ምክር ቤቶችም እየተወከሉ ነው ያሉት። እንደ አንድም አሁን እኔ በአዲስ አበባ ምክር ቤት በመወከሌ እንደ ማህበረሰብ ውክልናዬ ይሄንን አንጸባርቃለሁ። የሀሳብ ብዝሃነቱ በነጻነት ይደረጋል። የመሬት ያለው የማህበረሰብ ድምጽ ወደ መድረክ ይወጣል። አንድ ሀሳብ ብቻ ሁልጊዜ ትክክል ነው እየተባለ አይሄድም። ትክክል አይደለም ትክክልም ነው ለማለት የሀሳብ ብዝሃነት አስፈላጊ ነው። አሁን ያንን ለቀጣይ 5 ዓመት የምናየው ይሆናል። ይሄ ደግሞ የዲሞክራሲ እንደምንለው ሁሌም ሂደት ነው። የሂደቱ አንድ አካል ስለሆነ ቀጣይ ፓርቲዎች የማሸነፍን ጥቅም የመከራከርን የነበሩ ፕላትፎርሞችን የመጠቀምን ጠቀሜታ ይረዳሉ ብዬ አስባለሁ። እንደ ኢዜማም የሀሳብ ብዝሃነቶችን እናንጸባርቃለን ብዬ ማስበው። ሌሎችም እንደዛው ፓርቲያችሁ ወደፊት በዚህም በክልሎችም ምን ለመስራት አስባለሁ? ምክር ቤት የገቡ ለምሳሌ በክልል ምክር ቤቶች በተለያዩ ክልሎች ላይ 73 የክልል ተወካዮች አሉ። እነዛ ሀሳብ ከፓርቲያችን ፖሊሲ፣ ከፓርቲያችን ፕሮግራም፣ ከፓርቲያችን መርህ አንጻር ያሉትን የህዝብ ችግሮች እናነሳለን። በሚቀመጡ አቅጣጫዎች ላይ የፓርቲያችንን ሀሳብ እናንጸባርቃለን። ምንጊዜም ቢሆን ኢዜማ ለሀገር ሉዓላዊነት የቅድሚያ ነው የሚሰጠው፣ ለዜጎች ጥቅም ነው የቆም ነው። ይህንን ለማረጋገጥ እድሉን ስላገኘን በጣም በተጠናከረ ያሉንን የምክር ቤት ተወካዮቻችንን በአንድ አይነት ሀሳብ የፓርቲውን አቋም እንዲያንጸባርቁ እናደርጋለን። ይሄን ለማድረግ ደግሞ እንግዲህ ቀጣይ ለተመረጡትም እንዲሁም ለውድድር ላይ ለነበሩትም ፓርቲዎች መልካም የሥራ ዘመን ነው የምመኘው። 5 ዓመት ማለት ነው። በጣም አመሰግናለሁ። ቴንክ ዩ